ጉድ በአዲስ አበባ የአዲስ አበባ የነዋሪነት መታወቂያ እስከ 60 የኢትዮጵያ ሺህ ብር እየተሸጠ ነው። ሰላም ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬ አዲስ አበባ ውስጥ በስፋት እየተሰራጨ ያለውን የመልካም አስተዳደር እጦትን ጥግ ያሳየ አሳዛኝ ዜና የአንድ ዜጋ መሰረታዊ መብት የሆነውና በመንግስት መስሪያ ቤት በህጋዊ መንገድ መዘጋጀት የነበረበት የነዋሪነት መታወቂያ በጥቁር ገበያ እስከ 60 ሺህ ብር እየተሸጠ መሆኑ ተጋለጠ። ለመሆኑ ይህን ያህል ከፍተኛ ገንዘብ የሚያስከፍለው ህገወጥ አሰራር በማንና እንዴት እየተመራ ነው? ህጋዊ ነዋሪዎች መታወቂያ ማግኘት አቅቷቸው ሲንገላቱ በገንዘባቸው ህገወጥ መታወቂያ የሚገዙት እነማን ናቸው? ዝርዝር መረጃውን ይዘናል። በማዕከላዊ አፍሪካ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች አለቁ። በማዕከላዊ አፍሪካ ሪፐብሊክ ያልተጠበቀ ሁኔታ በተከሰተ ከባድ የመሬት መንሸራተትና የወርቅ ማውጫ መደርመስ አደጋ ከ100 በላይ ንጹሐን ወዛደሮች ህይወታቸው ማለፉ ተገልጿል። ይህ አሰቃቂ አደጋ እንዴት ተከሰተ? በአፈሩ ስር የተቀበሩ ሰዎችን የማውጣት ስራ ምን ላይ ደርሷል? አሳዛኝ የሆነውን ዝርዝር መረጃ ይዘናል። በአንድ ሀገር መዲና ውስጥ እየኖሩ ህጋዊ የቤት ውልና ማስረጃ እያላችሁ ለወራት ክፍለ ከተማና ወረዳ መታወቂያ ለማግኘት አቅቷችሁ ስትመላለሱና ስትሰቃዩ፣ መታወቂያ ማለት ለስራ፣ ለባንክ አገልግሎት፣ ለጤናና ለተለያዩ ማህበራዊ ጉዳዮች ወሳኝ ሰነድ ነው። ነገር ግን ዛሬ በአዲስ አበባ ህጋዊ መስመሩን ተከትለው የሚሄዱ ንጹሐን ዜጎች ሲስተም የለም፣ ዛሬ ኃላፊው የሉም በሚሉ ሰበቦች ሲንገላቱና ተስፋ ሲቆርጡ ይስተዋላል። በሌላ በኩል ደግሞ ከጀርባ ባለው ድብቅ ደላላና ሙስና የተዘፈቁ የመንግስት ሰራተኞች አማካኝነት የሚፈለገውን 60 ሺህ ብር በካሽ ወይም በባንክ አካውንት ለከፈለ ሰው በአጭር ሰዓታት ውስጥ ህጋዊ የሚመስል የነዋሪነት መታወቂያ በእጁ ይገባል። ይህ አሰራር ህጋዊ ነዋሪውን ዋጋ የሚያስከፍል ብቻ ሳይሆን ለከተማዋ ደህንነትና ለነዋሪዎች ሰላም ከፍተኛ ስጋት የደቀነ ነው። ገንዘብ ያለው ህገወጥ ሰው በቀላሉ መታወቂያ አውጥቶ ሲንቀሳቀስ፣ ምስኪኑ ዜጋ ግን በመብቱ ተከልክሎ በገዛ ሀገሩ እንደ እንግዳ እንዲቆጠር ተደርጓል። የህገ ወጥ አሰራሩ መንገድ ደላሎች ከመንግስት ሰራተኞችና ከወረዳ ኃላፊዎች ጋር በመመሳጠር ያለ ምንም በቂ ማስረጃና የነዋሪነት ማረጋገጫ መታወቂያዎችን አዘጋጅተው ይሸጣሉ። ህጋዊ የቤት ውል ያላቸውና ለዓመታት በከተማው የኖሩ ዜጎች መታወቂያ ለማደስና ለማውጣት ወራት እንደሚወስድባቸውና ለሙስና እንደሚጋለጡ ገልጸዋል። ይህ አሰራር የወንጀል ድርጊት ፈጻሚዎችና የጸጥታ ስጋት የሆኑት አካላት የከተማዋን መታወቂያ በቀላሉ እንዲያገኙ መንገድ የሚከፍት በመሆኑ አስቸኳይ የቁጥጥር እርምጃ እንደሚያስፈልገው ተጠቁሟል። በህዝብ እንግልትና በሀገር ሀብት ላይ የሚደረግ የሙስና ንግድ የትም አያደርስም። በገንዘብ የተገዛ መታወቂያ ጊዜያዊ መፍትሄ ቢመስልም የህግ የበላይነት ሲረጋገጥ ግን የመንግስት ሰራተኞች የሆኑት የክፍለ ከተማና የወረዳ ኃላፊዎችን ጨምሮ ገዢዎቹ ከህግ ፊት መቆማቸው አይቀሬ ነው። እርስዎ በአዲስ አበባ ወረዳዎች መታወቂያ ለማውጣት ወይም ለማደስ ምን ያህል እንግልት ገጥሞታል? በምዕራብ ማዕከላዊ አፍሪካ ሪፐብሊክ ከካሜሩን ድንበር አጠገብ የምትገኘው ዞምባቤ መንደር ግዙፉ ወርቅ ማውጫ ስፍራ ላይ አደጋ ደረሰ። ይህ ወርቅ ማውጫ ስፍራ ከባቡዋ ከተማ ወደ 50 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በመቶ ሺዎች የሚቆጠሩ ባህላዊ የወርቅ አውጪዎች ስራቸውን ይሰሩበት ነበር። አደጋው የተከሰተው ሰራተኞች ወርቅ ፍለጋ የቆፈሯቸው በርካታ የመሬት ውስጥ ዋሻዎች በአንድ ጊዜ ተደራርበው በመፍረሳቸው እንደሆነ የባቡኤል አቃቤ ሕግ ገልጿል። በስፍራው የነበረ አንድ ማዕድን አውጪ ሲድሪክ ሙባንጋ ለፈረንሳይ ዜና ወኪል እንደገለጸው መሬቱ ሙሉ በሙሉ ተደረመሰና ሰዎችን ቀበረ ብሏል። ማህበራዊ ሚዲያ ላይ የተሰራጩ ቪዲዮዎች የግዙፉ ክፍት ጉድጓድ ወርቅ ማውጫ ስፍራ አንድ ክፍል ተነጥሎ
በመንገዱ ላይ የነበሩ ሰዎችን ሲቀብር ያሳያሉ። የቀይ መስቀል በጎ ፈቃደኛ ጀርቬይ ጋናኮሮ እንደገለጹት ከ100 በላይ አስክሬኖች ከፍርስራሾች ስር ተገኝተዋል። አንድ የካሜሮናዊ አካባቢ ገዢ በበኩላቸው ቢያንስ 4 ካሜሮናውያን ከተጎጂዎች መካከል እንደሚገኙበት ገልጸዋል። የአካባቢው ማዕድን ማህበር ከፍተኛ ባለስልጣን ቁጥሩ ገና ትክክለኛ ባይሆንም ከ100 በላይ ሰዎች መሞታቸው ግን ተረጋግጧል። የአካባቢ የወጣቶች ምክር ቤት አባል በበኩላቸው ተጨማሪ አስክሬኖች ከፍርስራሹ ስር እየተነሱ ስለሆነ ቁጥሩ ገና ሊጨምርም ይችላል ብለዋል። የባቦዋ የተመረጡ ባለስልጣን ሎራን ንጎንባባ በዚህ ደረጃ ትክክለኛ ቁጥር ማውጣት ለእኛ ከባድ ነው ብለዋል። ግን ፍለጋና ስራው አሁንም ቀጥሏል። የባቦዋ አቃቤ ሕግ ስለ አደጋው ምክንያትና ስፍራውን ማን ይመራ እንደነበር ለማወቅ ኦፊሻላዊ የፍትህ ምርመራ መከፈቱን አስታውቋል። ካሜሮናውያን ባለስልጣናት ድንበር ተሻግረው ለሚመጡ ማንኛውም ቁስለኛ ተጎጂዎች የሕክምና እርዳታ ለመስጠት ዝግጁ መሆናቸው ተገልጿል። ይህ ደግሞ በሁለቱ ሀገራት መካከል ያለውን የቅርብ ትብብር ያሳያል። ማዕከላዊ አፍሪካ ሪፐብሊክ በማዕድን ሀብት የበለጸገች ብትሆንም ደካማ ቁጥጥርና ደካማ የደህንነት ደረጃዎች ተደጋጋሚ ገዳይ አደጋዎችን ሲያስከትሉ ቆይተዋል። ባህላዊ የማዕድን ማውጣት ሥራ በአፍሪካ ውስጥ ለብዙ ቤተሰቦች ዋና የገቢ ምንጭ ቢሆንም ብዙ ጊዜ ዋጋ ሲያስከፍል ይታያል። ይህ ክስተት ማዕከላዊ አፍሪካ ሪፐብሊክ ውስጥ ካጋጠሙ ተከታታይ ተመሳሳይ አደጋዎች ውስጥ እጅግ ትልቁ ተብሎ እየተገለጸ ነው።